ድንግል ማርያም እመቤታችን የምን ምስክር ናት ነው? የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም 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 ስንል ኢየሱስን ለምንድን ነው የምትዘነጉት የሚሉ ሞኛሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቶአል? ምክንያቱም ሰማያት ይነግራል ስብሐተ እግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ። ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩቦሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካልን እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነቷ ለምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች ነው? እንዴት የአብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ። የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስን መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ንገሩ እንጂ ያለ አባት ወለደችው። ስለዚህ ለአብ ምልክቱን አይቆመች ነው ማለት። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው ነው። ግን የድንግል ማርያምን ምልክትነት ያላዘ ቀዳማዊ ልደቱ አይገባውም። የቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለንም፣ ድንግል ማርያም እንዴት እንደወለደችውም የማናውቅ መሆናችን ነው እንጂ የሚደንቀው። አባ ጊዮርጊስ ዘጋስጫ እንዲህ ይላል መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅ መካር አያል። ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወበይንተዝ እስመ ኢሳይያስ ሰማዮ መንክረ ወመድምነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ። ቀዳማዊ ልደቱም ዳህራዊ ልደቱም የማይመረመር ነው ሲል ድንቅ አለው። የመጨረሻ የድንቅ መጨረሻም መጀመሪያም እግዚአብሔር ነው። ድንቅ ተብሎ መጠራት የሚችል ብቸኛ ስም ያለው እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱን ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ናት። አንድ ስለዚህ አብ ወልድን ያለ እናት ወለደው። እውነት ሆነ እንጂ ማስረጃ የታያችሁት እኮ ዘወር ሲል ዘወር እኮ እንደኛ ነገር እኮ ከዚህ ስንሆን ሊቅ የመሰል ይመስለናል። አንድ መናፍቅ ሁለት ጥቅስ ይዞ ሲመጣ ወገብ ያዝነው ቁጭ ምንድነው ማናዚ ማረገባቸው አለ ቅዱስ ጳውሎስ። ለማይመነክሩ ዳንሳ ገላትያ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላሉ ሊቃውንት። እንደ እናንተ የገላትያ ሰዎች እንደው ከመዝኑ አብዳናንቱ እንዲህ ያላችሁ ሞኞች ናችሁ። ቢወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስን ሥራ ጀምራችሁ ደግሞ ወደ ስጋትም ለበዙ እንዲህ እንድታረጉ ማናዚ ማስተማራችሁ። አሁን ሊቃውንቱ ምን ይላሉ? ምን አዚም ነው እንዲህ ያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን አደረገባችሁ ብሎ አዚም አድርጋችሁ የሚጠይቅ? እየተሳለቀባቸው ምን ብሎ ይሄስ ጥሩ አዚም ነው ምን ማረው ሰውየው ንገሩኝ ብሎ እየተሳለቀባቸው ማለት ነው። በፍና ተሳልቆ እና ለምንድን ነው የምንማረው ማን ይዘው? እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ እመቤታችን ያለ አባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንደው መሰረተ አሚን
ግዳኒ ወመሰረተ ሃይማኖት ይላታል አባ ጊዮርጊስ በረቡ አርጋኖልኝ። የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ ኦ መጽሐፈ ግዛን እንተ ብኪ ተጽፈ ግዛነ ሁሉ ዓለም ይላል። አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላታል። ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትም ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ናት። የድንግል ማርያም ማኅፀን መዝገበ ሃይማኖት በአብ ልብ ህልው ሆኖ የሚኖረውን አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ማለት ነው። ቃል በልብ እያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበው ላይ እንደሚለው ወሰማ አንተ የተፈቅር ትልከ ወለ ቃልከ እንደሚለው አንተ እንኳን ቃሌን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀረጻል ብሎ እንደተናገረው ከአብ ልብነት ህልው ሆኖ በሳ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የሕይወት ብራና ማለት እመቤታችን ናት። አንድ አምላክ ልጅ ያለው ማን ብቻ ነው? አሁን እንጂ አምላክ ልጅ ያላት ማን ብቻ ናት? እመቤታችን ብቻ ናት። ስለዚህ ማን ምልክት እየሆነች ነው? ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ጠግቧል። አምላክ የአምላክ እናት እንዴ አምላክ ልጅ እያላት እኔ ልጅ በሆናት ምንድነው ብርቅና ድንቁ? ይሄ አዚ ዓለም በረሃው ሁሉ እህል ይስተዋድሁ ዓለምን በእጁ ያዘ። በነገራችሁ ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ኮነ ዓለመ ወዓለምህ ሰማይ ኮነ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐት በውስተ ሰማይ ኮነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር የወለደው ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐት በውስተ ሰማይ ኮነ በዲበ ምድር። የእረኞች ምስጋና እኮ የሚያስረዳው ለዚህ ነው። መላእክት ብቻ አመስግነውት፣ መላእክት ብቻ ሰምተውት፣ መላእክት ብቻ የሚኖሩበት ምስጋና ለሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው የሚተለየ። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ ተዋህዶ የተነሳ ነው። በልዕልና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያዊን ገንዘብ አድርገን አብረን መዘመር እንቻል። ስለዚህ ከአብ መወለዱም አይመረመርም፣ ከድንግል መወለዱም አይመረመርም። ሁለት የማይመረመር ልደት ስላለው እነዚህ ያን ስለሆኑ ድንግል ማርያም አብን ትመስላለች። ድንግል ማርያም አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብ አብየ ወአቡክሙ ወደ አባቴ ወደ አባታችሁ፣ ለእሱ የባሕርይ አባቱ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያምም የብቻው እናቱ ናት። ስለዚህ ማወቅ ይጠበቅበታል። በባሕርይ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባሕርይ ትወልደዋለች አትወልደውም ይባል መልሱ ምንድን ነው? በባሕርይ አትወልደውም ትወልደዋለች ይባል አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባሕርይ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ እንደ ሩቅ ሲለው እንደወለደችው ሁለቱ ስብሐት እንደ ምስጢሮስ መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባሕርይ መለኮትን በምን ወልደዋለች? በሥጋ ስለወለደችው የባሕርይ እናቱ ትባላለች። የባሕርይ እናቱ ትባላለች። ለምን? ባሕርይ ሥጋን ከሷ ገንዘብ አድርጓል እንዴ? ባሕርይ ሥጋን ገንዘብ ስለተደረገ በሥጋ ባሕርይ የሥጋን ባሕርይ ከሷ ስለነሳ የባሕርይ እናቱ ትባላለች። ግን ጥንተ ባሕርዩ ከሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አኮ ወልደ ማርያም በመለኮቱ የሚል በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮትን በሥጋ አልወለደችው ማለት ግን አይደለም። መለኮትን በሥጋ ካልወለደችውማ መዳናችን ምኑ ላይ ነው? ለዚህ ነው ቅዱስ ቄርሎስ ንሰምያ ለቅድስት ድንግል ወላዲተ እግዚአብሔር በሥጋ፣ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እኛስ በልስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እግዚአብሔርን በምን የወለደች ነው?
እሺ አብ የባህሪ አባቱ ከሆነ ለእኛስ ምናችን ነው? አይ ድንግል ማርያም የባህሪ እናቱ ከሆነች ለእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች ነው። አንድ አብ በደመናው ነው ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዕው የምወደው የማፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ የሚላችሁን ሁሉ አድርጉ ብላ የአብ ምልክት ሆናለች ማለት ነው። ይህን የሰጠን እግዚአብሔር የተመሰገነ ይሁን። አብ ይህን ለአብ ምልክት ካል አሁን በወልድ ምልክት እናድርግ። አጥራ አድርገን የወልድ ምልክት እስኪ የወልድ ምልክት በሉ። ምን አላችሁ? የወልድ ምልክት። የወልድ ምልክት እንዴት ነው የወልድ ምልክት የምትሆነው? እመቤታችን ነው። አንድ ሳትወለድ ሳትጸንስ ምንድን ናት? ድንግል በሉ። ኧረ በሉ። ስትጸንስስ? ከጸነሰች በኋላስ? ሳትወልድ ስትወልድ ከወለደች በኋላ በጣም ጥሩ። ይሄው ለምን ምልክት ይሆንና ስትሉ ኢየሱስ ክርስቶስ ትናንትም በሉ እንጂ ዛሬም ለዘላለሙ ያው ነው። ተመልከቱ። ምንድነው? ዕብራውያን ምዕራፍ 13 ቁጥር 8 ላይ ትናንት ቅድመ ስጋዌ ዛሬ ጊዜ ስጋዌ እስከ ዘላለሙ ኢየሱስ ክርስቶስ ዘተባለው ወከማ እስከ ዘላለሙ ከስጋዌ በኋላ ያው አይለወጥም ነው። በማይለወጠው ድንግልና የማይለወጠው ልጇን ሰበከችን ማለት ነው። በማይለወጠው ድንግልና የማይለወጥ ልጇን ትሰብካለች። ድንግልና አለመለወጡ አምላክነቱ ላለመለወጡ ማስረጃ ነው ማለት ነው። አምላክነቱ ላለመለወጡ ሊቃውንት ክርስቶስ የባህሪ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክነቱን ያስረዳባቸው ሶስት ዋና ጉዳዮችን ያነሳሉ። ከድንግል መወለዱ፣ ሞትን ድል መንሳቱ አንደኛ ከድንግል መወለዱ ነው። ሁለተኛ በሞቱ ሞትን ማሸነፉ ነው። በሞቱ ሞትን ማሸነፍ። ሶስተኛ መንፈስ ቅዱስን መላኩ ነው። ወአርአየ ከመወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 1 ላይ ከቁጥር 4 ጀምሮ ሲናገር ወአርአየ በኃይሉ ወበመንፈሱ ቅዱስ የእግዚአብሔር ልጅ መሆኑን በቅዱስ መንፈሱ በኃይሉ ያሳየ ይላል። በኃይሉ ኃይለ ድንግልናን ሳይሽር ሳይለውጥ መወለዱ ኃያል አምላክ መሆኑን ያስረዳል። ፍጥረት ያይቻለው በነገራችሁ ላይ እግዚአብሔር ለምን ሰው ሆነ ከተባለ መልሱ ምንድን ነው? ሁሉን ስለሚችል። እስቲ ሁሉን ስለሚችል ነው። ሰው ዝንጀሮ መሆን ይችላል ንገሩን። ዝንጀሮ ሰው መሆን ይችላል? እግዚአብሔር ሰው መሆን ይችላል? እሱማ ሁሉን ይችላል። ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ስለሚችሉ ሰው መሆኑ የእግዚአብሔርን ከልጅነት ካል አንዳንድ ሞኞች ከሃይማኖት የወጡት እግዚአብሔር ሰው ሆነ ስንል ያቅም ማቃት ይመስላቸዋል። እግዚአብሔር ሰው መሆኑ ከሃሊነቱን ነው የሚያስረዳው። ከሃሊ ስለሆነ ሰው መሆኑን ቻለ ሁሉን ስለሚችል። እንዲሁ ተወልደ በተድላ መለኮት እንዳለ ቅዱስ ያሬድ ቅዱስ ጎርጎርዮስ ዘኑሲስም ተናግሯል በቅዳሴው ላይ። ተወልደ በተድላ መለኮት ለመለኮቱ በሚገባ ልደት ተወለደ ወይም በመለኮታዊ በሆነ ልደት ተወለደ ማለት መለኮት ወይም አምላክ ካልሆነ በቀር በድንግልና መጸነስ በድንግልና መወለድ የሚቻለው የለም። ከሃሊ የሆነ ድንግልና ከሃሊ የሆነ ልጇን ይሰብካል ማለት ነው። አምላክን በድንግልና መጽነስ መቻሏ ሁሉን የሚችል ልጅ እንደወለደች ያሳያል። ካሌብ ኤልሻዳይ አዶናይ የወለደችው ልጅ ኤልሻዳይ እግዚአብሔር፣ አዶናይ እግዚአብሔር፣ ካሌብ ሁሉ እግዚአብሔር፣ ዋሮ ዘይሳኑ እግዚአብሔር መሆኑን ያሳየችን በድንግልና ጸንሳ በድንግልና መውለድ ሳይሳናት በመቅረቱ ነው። በዚህ የወለደችው ክርስቶስ ሁሉን የሚችል ሕያው እግዚአብሔር መሆኑን ታስረዳለች ማለት ነው። አላችሁ? እሺ። እመቤታችን ቅድስት ድንግል ማርያም እናት ናት። ከዚያስ ደግሞ ድንግል እናትም ድንግልም በሉ። ስለዚህ መካከለኛ ናት ማለት ነው። እሱ ልጇ ደግሞ አምላክም ሰው። እስኪ አምላክም ሰውም በሉ። እሺ አሁን ተመልከቱ። እመቤታችን ድንግል ናት፣ እናት ናት? ሁለቱንም አትበሉ። እናትም ድንግልም ነው የሚባል። እናትና ድንግል ሳይሆን እናትም ድንግልም። ምክንያቱም ስንት ናት? አንድ በሉ እንጂ። እናትም ምንድን ናት? አሁን ድንግል የሆነ የትኛው አካሏ እናት የሆነ የትኛው አካሏ ይባላል? አንድ ስትሆን እናትም ድንግል ነው። ክርስቶስም አንድ ሲሆን አምላክም ነው ምንድን ነው? ሰውም ነው። ለዚህ ነው የሐዲስ ኪዳን መካከለኛ የሚባለው ይሄ ነው። የሐዲስ ኪዳን መካከለኛ ማለት አምላክም ሰውም ማለት ነው።
በነገራችሁ ላይ አንድ እግዚአብሔር አለና ዋህዱ እግዚአብሔር ይላል። ዋህዱ ህሪ ማእከለ እግዚአብሔር ወሰብ ይላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ቁጥር 6 ላይ አንድ እግዚአብሔር አለና ይልና በእግዚአብሔርና በሰው መካከል አንድ ኢየሱስ ክርስቶስ አለና ይላል። አንድ ኢየሱስ ክርስቶስ ማለት በመለኮቱ ከአባቱ ጋር አንድ የሆነ በሰውነቱ ከኛ ጋር አንድ የሆነ ነው። አንድ የምትለው ቃል አሃዱ አብ ቅዱስ ማለት እኮ ማለት ተመልከቱ፣ አሃዱ አብ ቅዱስ ተብሎ ሲቀደስ ሰማላችሁ። ታሰቡ እንጂ የሚደንቀው አሃዱ አብ ቅዱስ አይደል? አሃዱ አብ ቅዱስ፣ አሃዱ አብ ቅዱስ ማለት ለአካሉ ብቻውን አንድ ነው፣ በመለኮቱ ደግሞ ከአብ ከመንፈስ ቅዱስ ጋር አንድ ነው ማለት ነው። አሃዱ አብ ቅዱስ ማለት አሃዱ ክርስቶስ ማለትም ሰው እንደመሆኑ ከኛ ጋር አንድ ነው። አንተ ሐማኒ በከመሪናከ ምስሌነ ወአንተ ኢሐማኒ በከመሪናከ ምስለ አቡከ። ተመልከቱ፣ ከኛ ጋር አንድ እንደሆነ ትታመማለህ፣ ከኛ ጋር አንድ እንዳለ መሆኑ ደግሞ አትታመምም። ተመልከቱ፣ እንዘሃሉ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። እንደውም ሕፃናት በማኅፀን አለ ደግሞ ከሰው ልዩ ነውና እንደ አባቱ በዘባነ ኪሩብ አለ። አንድ ሃይማኖት ወትሮስ ስውር ያሰኘው አይመስልም። አንዱን አካል አንድ ጊዜ ትቀበላለህ፣ አንድ ጊዜ በዘባነ ኪሩብ አለህ ማለት ነው። አንድ ጊዜ ትታመማለህ፣ አንድ ጊዜ አዳኝ ነህ ማለት ነው። አንድ ጊዜ ትወልዳለህ፣ አንድ ጊዜ አትወለድም ማለት እሱ ድንቅ ይባላል። አላችሁ የማይከፈል የሚከፈል ብሎ መናገር ልዩ ስለሆነ እንደ ምስጢረ ሥላሴ በምስጢረ ሥጋዌ ነው። ስለዚህ ክርስቶስ መካከለኛ ነው ማለት አምላክም ሰው ነው እንጂ የቦታ መካከለኛ አይደለም፣ የስልጣን መካከለኛ አይደለም፣ የተዋረደ መካከለኛ አይደለም። ምክንያቱም አልቦ ውስተ ቅድስት ሥላሴ ግብርናት ወይ ተቀን የሆነ የሚለው ቅዱስ ጳውሎስ በቅድስት ሥላሴ አዛዥ፣ ታዛዥ፣ ላኪ፣ ተላኪ፣ ገዥ፣ ተገዥ፣ ክቡር፣ አክባሪ፣ መክበሪያ የለም። ሥላሴ አንዲት በተዋህዶ ተመለኮት ጸንታ የምትኖር ናት። ከፍሎ የሚያሳይ የለም። ከሥላሴ መንግስት ሩቡዕ የአብ ሩቡዕ የወልድ ሩቡዕ የመንፈስ ቅዱስ ብሎ ማሳየት የሚቻለው የለም። በአንዲት ዓለም ውስጥ አብ በመላበት ወልድ መልቶበት መንፈስ ቅዱስ መልቶበት፣ ወልድ በመላበት አብ መልቶበት መንፈስ ቅዱስ መልቶበት፣ መንፈስ ቅዱስ በመላበት አብ መልቶበት ወልድ መልቶበት ይኖራሉ። ዘእምቅድመ ዓለም ሰፋኑት መንግስቱ፣ ቅድመ ዓለም የነበረች መንግስቱ የማትከፈል ተባሪያ የሌለባት፣ ተራ የሌላት፣ ተዋረድ የሌለባት፣ የስልጣን ሽኩቻም የሌለባት። እንዲሁ ሥላሴ ሶስት ናቸው ሲባሉ ብዙም ድንቅ እኮ ነው የሚያሰኘው። አንድን ቤት እንደ አንድ ልብስ ሶስት ሰዎች በርዷቸው ለሶስት እንደሚለብሱት ነው። በስልጣን አንድ ናቸው። ከአንድ ቤት ሶስት ሰዎች እንደሚቀመጡ ነው ወይስ ደግሞ ሶስት እንጨቶች በአንድ ምስማር እንደሚመቱ ነው ወይስ ሶስት መስፈሪያ ዱቄት አንድ ቂጣ እንደሚሆን ነው? አናውቅም። ይህን ካወቅነውማ ምንን ሃይማኖት ነው? ሂሳብ መሆኑ ነው። ወይ ሂሳብ ነው ወይ ሳይንስ ነው ማለት ነው። ይህን የማናውቀው ሃይማኖቱ ክፍል የሚባለው ይሄ ነው። የሃይማኖት የምናውቀው ክፍል አለ፣ አምነን የምንተወው ክፍል አለ። ይህንን የሚያስረዳው ሃይማኖት ብቻ ነው። የተዘዘይት ካለከ ባላፈርቅ የማይቻለን አትፈልግ አትፈቁጭህል አምር ከመ ወለደ ወልደ ወየአምር ዘከመ ወለዶ እንደወለደ ያውቃል እንጂ እንዴት እንደወለደ አያውቅም። ስለዚህ መካከለኛነት ማለት ድንግል ማርያም ራሱ መካከለኛ ተብላ ትጠራለች። ይሄ ማለት ይተም እኩል ሲያረጓት እንዳትል ደግሞ ምን ጨርቀን ጥላ ማለት ነው። አላለም ማምላክ አላለም። ምን ማለት ነው? የዚያ ምልክት ናት ነው። የዚያ ምልክት ናት፣ ያለ መለወጥ ምልክት ናት፣ የተዋህዶ ምልክት ናት ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።